ሰላም እንደምን አላችሁ ውድና የተከበራችሁ የቻናል ቤተሰቦች፣ ይህ ኢትዮ ማርኬት ነው። እንደተለመደው እንግዲህ የተለያዩ መረጃዎችን ይዤ መጥቻለሁ። ዛሬ እንግዲህ ወደ እናንተ ማድረስላችሁ ያው ከማርኬቲንግ ከገበያ ጋር የተያያዘ መረጃ ነው። መቼም ማርኬቲንግ ላይ ያው ብዙ ማርኬቲንጎች ብዙ ግብይቶች ይከናወናሉ። እንግዲህ ሪፖርተር ጋዜጣ ይዞት የወጣው መረጃ አለ። ከዛ የገንዘብ ሚኒስቴር ያወጣው መረጃ አለ። ይህንን ወደ እናንተ አደርሳለሁ ማለት ነው። በሀገር ውስጥ የሚመረቱ መድኃኒቶችና የሕክምና መሳሪያዎች ከውጭ መግዛት በሕግ መከልከሉን ሰምታችሁ ሊሆን ይችላል። እንግዲህ ከዚህ ጋር ተያይዞ ሪፖርተር ያወጣው ሰፋ ያለ መረጃ አለ። መድኃኒቶች ወይም የሕክምና መሳሪያዎች በሀገር ውስጥ አምራቾች የሚመረቱ ከሆነ በዓለም አቀፍ ግልጽ ጨረታ ከውጭ ግዢ መፈጸም የተከለከለ ነው ተብሏል። የገንዘብ ሚኒስቴር ለኢትዮጵያ መድኃኒት አቅራቢ አገልግሎት በማዕከል የሚፈጸሙ የመድኃኒቶችና የሕክምና መሳሪያዎች የግዢ አፈጻጸም መመሪያንም ይፋ አድርጓል። ከትናንት ግንቦት 26 ቀን 2017 ዓ.ም ጀምሮ ተፈጻሚ በሚሆነው መመሪያ መድኃኒት ወይም በሕክምና መሳሪያ በሀገር ውስጥ አምራቾች የሚመረቱ ከሆነ በዓለም አቀፍ ግልጽ ጨረታ ግዢ መፈጸም እንደማይቻል ይደነግጋል። ይህ ማለት ምንድነው? በሀገር ውስጥ እዚህ ጋር ልብ ልንለው የሚገባው በሀገር ውስጥ አምራቾች የሚመረቱ ከሆነ ነው። ሀገር ውስጥ የማይመረቱ ከሆነ ያው ማምጣት ይቻላል፣ መግዛት ይቻላል። ሀገር ውስጥ ግን የሚመረቱ ከሆነ በዓለም አቀፍ ግልጽ ጨረታ ግዢ መፈጸም እንደማይቻል ይደነግጋል። መድኃኒቱ ወይም የሕክምና መሳሪያውን በሀገር ውስጥ አምራቾች የማይመረትም ቢሆን ከ3 ቢሊዮን ብር በላይ ከሆነም ከውጭ መግዛት እንደማይቻል መመሪያው ይደነግጋል። ሆኖም ሀገር ውስጥ አምራቾች አቅም በቂ አለመሆኑ ወይም ግዢው በዓለም አቀፍ ግልጽ ጨረታ መፈጸሙ ኢኮኖሚያዊና ማህበራዊ ጠቀሜታ ማስገኘቱ ሲረጋገጥ ሊፈቀድ እንደሚችል መመሪያው ያስረዳል። በተጨማሪም የውጭ ሀገር ተጫራቾች ካልተሳተፉበት ውጤታማ እንደማይሆን ከታመነም እንደሚፈቅድ ያብራራል። እንግዲህ ያው ሪፖርተር ይዞት የወጣው መረጃም በሀገር ውስጥ የማይመረቱ መድኃኒቶች፣ የሕክምና መሳሪያዎችን ከውጭ ለመግዛት የጨረታ ጥሪ ማስታወቂያዎችም ሆነ ሰነዱ የሚዘጋጀው በእንግሊዝኛ ቋንቋ መሆን እንዳለበት የሚደነግገው መመሪያው የጨረታ ጥሪው ከመንግስት የኤሌክትሮኒክ ስርዓት በተጨማሪ በለጋሽ ወይም የልማት አጋሮች የገንዘብ ድጋፍ የሚከናወን ከሆነ የድጋፍ ሰጪው አካል አሰራር በተከተለ መንገድ ሊደረግ እንደሚችልም ነው የተመላከተው። የውጭ ሀገር ተጫራቾች የሚያቀርቡት የመጫረቻ ዋጋና የጨረታ ማስከበሪያ ዓለም አቀፍ ንግድ በሚሰራበት የገንዘብ አይነት ሊሆን እንደሚገባ፣ ነገር ግን በሀገር ውስጥ የሚጠቀሙት አገልግሎት ወይም ግብአት በሚኖርበት ጊዜ የሚከፈላቸው ክፍያ በብር እንደሚሆንም ገልጿል። በሀገር ውስጥ የውጭ ሀገር ተጫራቾች መድኃኒቶች፣ የሕክምና መሳሪያ ከውጭ ግዢ ለመፈጸም በግልጽ ጨረታ ሊወዳደር መድኃኒቱ ወይም የሕክምና መሳሪያው ከሚጫንበት አንስቶ እስከ አገልግሎት መጋዘን ለማድረስ የሚከፈሉ የታክስና የቀረጥ ኢንሹራንስ፣ የማጓጓዝ ወጪዎች እንዳስፈላጊነቱም በማካተት ውድድሩ እንዲፈጸም ሊደረግ እንደሚገባ በመመሪያው ላይ ተብራርቷል። በጨረታ ለመሳተፍም የውጭ ሀገር ተጫራቾች አጠቃላይ ዋጋቸው ውስጥ በውጭ ምንዛሬና በብር ሊከፈላቸው የሚገባው መጠን በሚያቀርቡት የመጫረቻ ሰነድ በግልጽ ማስቀመጥ እንደሚኖርባቸው፣ እንዲሁ በአፈጻጸም ወቅትም የሚነሱ አለመግባባቶች በኢትዮጵያ ሕግ እንደሚሆን መመሪያው ደንግጓል። ከግዢ አስተዳደር ዘርፍ የሚቀርብለትን የጨረታ ግምገማ ሪፖርት መርምሮ የሚያጸድቅ የግዢ አጽዳቂ ኮሚቴ እንደሚቋቋምና ኮሚቴው 3 አባላት እንደሚኖሩት የኢትዮጵያ መድኃኒት አቅራቢ አገልግሎቶች ዋና ዳይሬክተር ኮሚቴው እንደሚያቋቁሙትና ከ3 ዓመት ያልበለጠ የአገልግሎት ዘመን እንደሚኖረው በመመሪያው ላይ ተመላክቷል። ኩራትና ክቡራን የቻናል ቤተሰቦች፣ ለዛሬ እንግዲህ የስኩት አጭር መረጃ ይህን ይመስል ነበረ። ሌላ ጊዜ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።